አረ ይልቅ ሂድና በሩን ዝጋው መጀመሪያ። በሩን ልስ ቻው በቃ ልሄድ ነው። ገዜ የት ሄዶ ነው? ገዜ ላይ ቤት ነው ያለው። ደረጃ የለም እንዴ? እኔ እንጃ እማዬ፣ አባዬን አላየሁት። አየሽ እማዬ፣ ነግሬሽ ነበር። አባዬ ቤት አይጠብቀን። አሁን ከጸበል ነው የመጣሽው። ተረጋጊ። ምን ይቀጠቅጥሃል? ተቀጠቀጥኩ እንዴ? ወደ እንጦጦ ለምን አንሄድም? ንጹህ አየር ለምን አንቀበልም? እኔ አንተ ካለ ናታን የትም እሄዳለሁ። ከምርሽ ነው ትሄጃለሽ? አዎ አባዬን አስፈቅደውና እንሂድ። አባዬማ እንዴት ይፈቅድልናል? አይ ናታንዬ፣ አባዬ ሳይፈቅድ እንኳን መሄድ አልፈልግም። እሺ የኔ አበባ እንዴ ገዜ በጣም በትልቁ አጣብቂኝ ውስጥ ገብቷል። እንግዲህ ትዝ ባላለው መንገድ ወይዘሮ ማርታ እህት ወይም ደግሞ እንግዲህ መዲ ዛሬ ናቶ ለክላሴ በማለት እንግዲህ አስገብተዋለች። ናሴ ስልክ እግሬና ማሳጅ አድርገኝና እንደዛ አድርገኝ እያለች እንግዲህ ክላሷ ገብታ ክላሱ ዝጋው ብላለች ማለት ነው። እንግዲህ ራቁቷን ተራቁጣ ናይቶ ማያውቀውን ገላ እንግዲህ ሽሙንሙን ብላ ፊት ለፊቱ ስትቆም እንዲያረሸፈና አድርጊው ቢል አረገኝ ምንም ልትሰማው አልቻለችም። በመጨረሻም እንግዲህ የሆነው ነገር ምንድነው? በሚገርም ሁኔታ እንግዲህ ክላሷ እንዲመጣ ካደረገችው በኋላ ናግሬ ማሳጅ አድርገኝ በሩን ዝጋው መጀመሪያ በር ዝጋ አለችው። እሱ ዘግቶ መጣ። ግን እንደገና ሄዳ እሷ ደግሞ ቆለፈችው። ምን አስባ እንደው አላቅም እውነት ለመናገር ማለት ምን አስባ ነው ልጅቷ? በኢየሱስ ስም እንዴ ሰኩሪቲ ለሰላምታ ማለለውን ብላ ተጠይፈው ለታበር ላይ የገባችውን ሰውዬ ዛሬ እስከ መኝታ ክላሷ ወይም ደግሞ እስከ በር ክላሷ ድረስ ማስገብቱ ይሄን ያክል እንደዚህ እንተ ማለት ምን የሚሉት አማርኛ ነው አልገባኝም ጋይስ ማለት ነውና እንግዲህ ታፈታፍ እያለች ነው የምትገኘው። ማሳጅ አርጋኝ መላው እንግዲህ ገዜ ምንም ሊችል አልቻለም። ሰውነቷን ሲያይ ክላሷ ገብቷል። ዱላው እዚህ ጋር አለ እንግዲህ ውሃ ነች መታችኝ ብላ ውሃ ናት የደበደበችኝ። ሲጀመር የደበደበችኝም በአንተ ዱላ ስለሆነ ይሄ ዱላ ነው የመታኝ። ስለዚህ ወዴ ሳይሆን ተገድህ ይሄን ነገር ታደርገዋለህ ያለች ነው የምትገኘው። እሱም እንግዲህ እንዴ አፈር በበላሁ እናቴ ምናምን እያለ ነው። ምክንያቱም ሊበላ ወንድና ውሻ እንግዲህ ሰውነት አይቶ ነው የሚነክሰው ጋይስ። እንግዲህ ገዜም አሁን ወንድ ልጅ አይደለ ተማለለም እዛኮ እንግዲህ እንትና ነው የሚወዳት። እችን እኮ ገና ሲያታ ምንም አላመረችው ነበረ። ግን ወንድ ልጅ ምንም ያክልብን እናንተ ፊዚካሊ ምንም አይነት አካላችሁ ምናልባት ሊያስጠላው ይችላል። ለትዳር ነው እንጂ አብራችሁ ሊቀጥል የማይችለው ለአንድ ቀን ለስሜቱ ማብረጃ ምንም ችግር የለበትም። በቃ አብራችሁ ሊተኛ ይችላል። እንደዛ ነው እንግዲህ ገዜም እሷ ወዷት አይደለም ገና አማርኛዋ ለሰው ያላት ሪስፔክቷ ምናምን እኮ በጣም ነው የሚያስጠላው። በጣም ነው ያስጠላው። ጭራሽም ነው ይሄን ነገር እንተ ማለት የማይፈልገው። ግን ደግሞ ሁኔታዎችን ሲያይ ከነገሮች አንፃር እንግዲህ ተማለለ። ምክንያቱም ገላዋን አየ ማለት ነው። ምክንያቱም ሴት ልጅ ለዛ ነው ሸፈን ትበል የሚለው መጽሐፍ ለዛ ነው። ምክንያቱም ውጭ እንደተሰጣ ስጥ ገላችን ተርፎ ውጭ ልብስ እኮ የሚባለው እኮ ለዚህ ነው። ልብስ እኮ የሚያስፈልገው ገላን ለመሸፈን ነው። ልብስ የሚያስፈልገው እኮ እንደዚህ አይነት ነገሮችን ከቨር ለማድረግ ነው እንጂ ለሌላ ነገር አይደለም። ስለዚህ እንግዲህ ያን ነገር ነው ያደረገች የምትገኘው። በመጨረሻም እንግዲህ ታስቦ ገብቷል ክላሷ። ከገባን በኋላ እሷም እንግዲህ በሩን እሱ ዝጋ ብለው በሩን መለስ ቢያደርገውም ድጋሜ ተነሳ ሄዳ በሩን ቆልፈዋለች። ማርታና አብጌልም እንግዲህ ወደ ጸበል ሄደው ነበረ። ከጸበል ተመልሰው እየመጡ ነው። ሌላው ደግሞ ለዛ ታውቃላችሁ ትወደዋለች። ግን ያው አለ አይደለ በቃ
እሷም ቀድሜ ወርጃለሁ አፍቅሬያለሁ ልሞትልህ ልቀንጥስልህ ማለት አልፈለገችም። እሱም ደግሞ እሷ እንድትለው እንጂ እና ደግሞ እንደሚወዳት አክት ማድረግ ነው እንጂ እወድሻለሁ አፈቅርሻለሁ ወይ ምናምን ብሎ ፍቅሩን መግለጽ አይፈልግምና እሷም እንግዲህ ወደኛል እንዴ ስትለው አረኔ እንደ አንቺ ለዛ ቢስ ይላል። ከዛ ደግሞ እንደው ለዛዬ እንደው በቃ አንቺ ልጅ የሆነ ነገርሽ ወድጃለሁ መሰል እንደው አንቺን እያሰኘኝ ነው አንቺ ይላል ማለት ነው። ወይኔ ደስ ሲል እንደዛ አይነት ፍቅር ታውቃላችሁ፣ የግራገርነት የተሞላበት ደስ የሚል እንትን ነውና በጣም ነው ደስ የሚለው። እንግዲህ እሱም እንደዛ እያለ ነው የሚገኘው። እሷ ደግሞ አይ እሱ ፍቅሩ እስካልገለጸልኝ ድረስ እያለች ነው። እሷም እሱም ሲሽኮረመሙ እንግዲህ በመሀከል እንግዲህ እቺ መዲ የምትባል ተንከሲስ መታ እንግዲህ አጓጉል ውስጥ አድርገዋለች ገዜን። ይሄ ደግሞ በጣም ከባድ ነው እና ማርታ ከውጭ እየመጡ ነው። እኔ ማለት እኔ እንጃ ደረጀ እንኳን ቤት የለም ኤቢና ማርታ ናቸው ከውጭ እየመጡ ያሉት። እሱ ነገር ደግሞ በጣም ከባድ ነው። ግን እንዴት እንዳሰበችው አላቅም። በነገራችን ላይ ማለት እንዴት እንዳሰበችው አይ ዶንት ኖ ጋይስ ከምን አንፃር አስበው እንደሆነ ባይገባኝም ግን ሁኔታዎቹን በቃ በዚህ ልክ ዘበኛውን አስገብቶ በር መዝጋት ምን የሚሉት አማርኛ ነው። እሺ ግሬ ተሰብሬ ነው ማሳጅ አድርገኝ አለች። ግን እሺ በር መዝጋት ምን አስፈለገ? ለዛውም መቆለፍ ገዜን ቤት አስገብቶ እሷን ማርታ ይመጡ መስሏት ነበር። መጀመሪያ እኮ ጠቅሰው ነው ግን ውጭ ላይ ያለ በበለኮና ፎቅ ብለኮና ጋር ሄዳ ጠቀሰችው ማለት ነው። እና ወደ ፎቅ ሲወጣ ሰው እንዳይሆን የለም እስኪ አዳምጪ እያላት ነበር። ለዛን እሱ ለማስቀናት ነው እንደዚህ ታደርጋለች ብሎ ጭራሽ አላሰበም። እውነታውን ስንነጋገር ማለት ነው። ምክንያቱም በጭራሽ እንደዚህ ይሆናል ብሎ በፍጹም አላሰበም። ምክንያቱም ይሄ ነገር እንዴት ጭራሽ እንዴ ሶ እንግዲህ ለዛ ደግሞ እየጠበቀ የነበረ ናታንን እንትና ውሃንና እንትናን ሄዳችሁ ሲቸክ አድርጉ ብላልካቸው ነበረ። እሷም እንግዲህ እነሱም ከሄዱ በኋላ ናቶሎ ብላው ወደ ቤት እየገባ እንደሆነና በሩ ላይ ቆሞ እንትን እያለ እንደሆነ ነው የነገሯትና በጣም ነው የተናደደችው። ጋይስ ሄዳ ከበሩ ጋር እያዳመጠች ነው ምን እያወሩ እንደሆነ ምናምን እየሰማቻቸው ነው። ማርታ እየመጣች ነው። በጣም አደጋለሁ ጋይስ፣ በጣም ማለት ነው ጋይስ። ወይኔ እኔ ለነሱ አፈርኩኝ። ገዜ እኮ ምንም አላጠፋ እግዚአብሔር በሚያውቀው። ምክንያቱም ገዜ ምንም ጥፋት የለበትም። ጥፋቱ የማን ነው ታዲያ ካላችሁ የችኳ መዲ ነው ስሟ። ምን አይነት መዲናት ጋይስ፣ መዲናት እንግዲህ እንኩል እያደረገችው የምትገኘው ፍርዱም ውሳኔውም እሷ ነው ወንድ ልጅ። ምክንያቱም ባቷን ገልጣና ስትለው ምንም ሊል ይችላል። ምክንያቱም የወንድ ልጅ ስሜቱ እንትን ይላል ማለት ነው። ሴት ልጅ የሆነ ወንድ ካልፈለገችው ማለት ካልወደደችው ካላፈቀረችው ቅድሚያ ወደ ውስጧ ካልገባ ምንም አይነት ነገር እዱር ቢያድር ምንም አይመስላትም። ወንዶች ግን የሰከንዳት ስሜት ስለሆነ ወዲያው ነው እንደዛ አይነት ቦታ ላይ እንትን የሚሉትና እንግዲህ እሷም በዚህ መልኩ ነው እንግዲህ ያደረገች የምትገኘው። እሱም እንግዲህ ከባድ አደጋ ውስጥ ገብቷል። ገዜ ግን ያው ምንም ነገር አይፈጠርም። ምክንያቱም ማርታና ኤቢ መተዋል። ሲቀጥል ደግሞ ለዛና እንትና ውሃና ምጥን አይተዋቸዋል እኮ ግን ያው ተመልሰው ስለሄዱ ነው። ለዛም ደግሞ ውጭ ላይ ሆና እያዳመጠቻቸው ነው። ነገርዮሹ ትንሽ ከበድ ያለ ነው። እንግዲህ ሁሉንም ነገር በሰላም እንደሚጠናቀቅን ተስፋ እናደርጋለን። ያው ለዛም እንግዲህ ተናዳ ወዲህ እያለች ነው። በጣም ነው የተበሳጨችበት። በጣም ተናዳለች። እንግዲህ ቻዩ ለዛዬ ምን ማድረግ አይቻልም። አሳሳተችው እቺ ሰይጣን አሳሳች። አሁን እኮ ገዜ ደግሞ ነገ እኮ ይናደድባታል በዚህ ነገር። ቀጣይ እንገናኝ። ሰላም ቆዩ።